እንዴት ናችሁ? የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ዛሬ ምንድነው የምናየው? የዮሐንስ ራእይ ምዕራፍ 12። በጣም በሚገርም ሁኔታ የዮሐንስ ራእይ ምዕራፍ 12 ስለ ማርያም ነው የሚናገረው። ስለ ማርያም የገባው ይገባዋል፣ ያልገባው ደግሞ አይገባው እስከመቼም። ግን እዛ ላይ ማርያም መሆኗን ቁጭ አድርጎታል። ሁሉንም ነገር ብዙ ማስረጃ ያለዛችሁ ምዕራፍ 12 ላይ ማለት ነው። እንግዲህ ምን ይላል? ምዕራፍ 12 ቁጥር 13 ዘንዶም ወደ ምድር እንደወደቀ ባየ ጊዜ ወንድ ልጅ የወለደችውን ያቺን ሴት አሳደዳት ይላል። እንግዲህ ያቺ ሴት የተባለችው ማርያም ናት። ዘንዶ የተባለው ዲያብሎስ ነው። እንግዲህ ዘንዶ ማርያም ከተወለደችበት ጊዜ ጀምሮ እስካሁን እኛ እስካለንበት ዘመን ማርያምን ያሳዳታል። እዚህ ላይ ማርያም መሆኗን በምንድን ነው የምናውቀው? ወደ ላይ ወተን ስናነብ ምን ይላል? አሕዛብን ሁሉ በብረት ዘንግ የሚገዛቸው ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደ ይላል። እንግዲህ ወደ እግዚአብሔር ዙፋን የሚወሰደው ማን ነው? ኢየሱስ ክርስቶስ ብቻ ነው። ወደ እግዚአብሔር ዙፋን የሚወሰደው ኢየሱስ ክርስቶስ ብቻ ነው። ይህ እንግዲህ ማርያም መሆኗን በዚህ እናውቃለን። እንግዲህ ዲያብሎስ ለምን ያሳዳታል? በማርያም ዓለምን ያዳነው ኢየሱስ ክርስቶስ ማለት ነው። ከማርያም ነው የተወለደው። ማርያም ባትኖር ከማን ይወለድ ነበር? ምክንያቱም እግዚአብሔር ንጹህ ነውና ንጹህ ነገር ነው የሚወደው። ስለዚህ ማርያም ምንም ኃጢአት የሌለባት የአዳም እርግማን የሌለባት ስለሆነች ነው። እንግዲህ ይሄ ከባድ ማስረጃ ነው። ወደ እግዚአብሔር ዙፋን ተወሰደ ይላል። ስለዚህ ክርስቶስ ነው። ስለዚህ ክርስቶስን የወለደች ደግሞ ማርያም ናት። ሌላው ደግሞ በግብጽ በረሃ መቆየቷንም ይናገራል። እና ደግሞ ሌላ ምን ይላል? ምዕራፍ 12 ከቁጥር 1 ጀምሮ በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው ይላል። በጣም የሚገርም ነው። እንግዲህ ዘንዶ ሲሶውን ኮከቦች ወደ ምድር አወረደ ሲል ምን ማለት ነው? ሳጥናኤል አመጽ ባስነሳ ጊዜ የመላእክት ጦርነት ተደርጓል። የመላእክት ጦርነት በተደረገ ጊዜ ሲሶ የሚሆኑት አንተን የፈጠርከን ብለው ስላመኑ ከሱ ጋር አብረው ወድቀዋል። አጋንንት ሆነዋል ማለት ነው። እነዛ 1/3 ኮከብ ማለት 1/3 መላእክት ማለት ነው። በዚህ ላይ ደግሞ ዘንዶ ዲያብሎስ እንደሆነ ማስረጃው ይሄ ነው ማለት ነው። እና የማርያምን ክብር እዚህ ጋር በጣም ነው የሚገልጸው። ምዕራፍ 12 ቁጥር 1 ላይ ገና ሲጀምር ታላቅ ምልክትን በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷም ላይ 12 ከዋክብት ያሉበት አክሊል የተቀናጀች አንዲት ሴት ነበረች ይላል። እንግዲህ ሌላው ደግሞ ምንድን ነው? የዮሐንስ ራእይ 12 ቁጥር 13 ላይ በጣም የሚገርም ነገር ይናገራል። ሁለት ነገሮች ነው የሚናገረው እዚህ ጋር። አንደኛው በግብጽ 3 ዓመት ከ6 ወር ተሰዳ እንደተቀመጠች ይናገራል። ሁለተኛ ደግሞ ታላቅ ክብር እንደተሰጣት ከእግዚአብሔር ታላቅ ክብር እንደተሰጣት፣ ይህንን ክብር ግን ዘንዶ እንደማያውቅ ይናገራል። እንግዲህ ይህንን ስናየው በየታ ምዕራፍ 12 የዮሐንስ ራእይ ምዕራፍ 12 ቁጥር 14 ላይ ምን ይላል?
ለሴቲቱም ከዘንዶ ፊት ርቃ 1 ዓመት ዘመናትም የዘመንም እኩሌታ ወደምትቀመጥበት ቦታ ወደ በረሃ እንድትበር 2 የታላቁ ንስር ክንፎች ተሰጣት ይላል። እንግዲህ የዘመን 1 ዓመት የዘመን እኩሌታ ዘመናትም የተባለው 3 ዓመት ከ6 ወር ማለት ነው። እና ወደ ግብጽ እንደሄደች ወደ ግብጽ የሄደችው ደግሞ ማናት? ማርያም 3 ዓመት ከ6 ወር ግብጽ የኖረችው ማለት ነው። ሌላው ደግሞ ዘንዶ ለማርያም ክብር ከእግዚአብሔር ከፍተኛ ስልጣን እንደተሰጣት አያውቅም ይላል። ይህም እንግዲህ በምንድን ነው የምናየው? በዘመናችን ያሉ ሐሰተኛ ነቢያቶች የማርያምን ክብር አያውቁም፣ የማርያምን ስልጣን አያውቁም። የማያውቁበትም ምክንያት እነሱ ላይ ባደረው ዘንዶ ምክንያት ነው። ዘንዶ አያውቅም ስልጣን እንደተሰጣት፣ ክብር ከእግዚአብሔር እንደተሰጣት አያውቅም። እና ምን ይላል እዚህ ላይ እዚሁ ላይ ምዕራፍ 12 ቁጥር 17 ላይ ምን ይላል? ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ክርስቶስ ምስክር ያላቸውን የቀሩትን ልጆቿን ሊወጋቸው ሄደ ይላል። እንግዲህ ምንድን ነው በአሁን ዘመን የምናየው ማለት ነው። ማርያምን ተከታዮችን መናፍቃን እንዴት እንደሚጠሏቸው ነው የሚያሳየው። ልጆቿን ሊወጋቸው ሄደ ይላል። ስለዚህ ዘንዶ አድሮባቸው ነው ማለት ነው እነሱ። ሌላው ምን ይላል? ነገር ግን ለሴቲቱ ክንፍ እንደተሰጣት አላወቀም ይላል። የማርያምን ክብር አላወቀም ዘንዶ። ክንፍ እንደተሰጣት አላወቀም። ስልጣን እንዳላት አላወቀም። በእግዚአብሔር ዘንድ መመረጧን አላወቀም። ክንፍ እንደተሰጣት አላወቀም። ስለዚህ የሱ መናፍቃን ላይ እንግዲህ የሚያድረው ዘንዶ፣ ለዛ ነው መናፍቆች የሚጠሏት። እነሱ ሳይሆኑ የሚጠሏት እነሱ ላይ ያደረው ዘንዶ ነው። ለሴቲቱ ክንፍ እንደተሰጣት አላወቀም። ስለዚህ ምዕራፍ 12ን በደንብ አንብቡት። ሙሉ ስለ ማርያም ነው የተጻፈው። ስለ ማርያም መጻፉን ደግሞ እዛው ተጽፏል። ወደ እግዚአብሔር ዙፋን ተወሰደ፣ ወንድ ልጅ ወለደች፣ አሕዛብ በብረት በትር ይገዛቸዋል ይላል። እንግዲህ ይሄ ሁላ የእሷ ልጅ ነው ይላል። ይሄ ደግሞ ክርስቶስ ነው። ከክርስቶስ ውጪ በብረት በትር አሕዛብ የሚገዛ የለም፣ ወደ እግዚአብሔር ዙፋን የተወሰደም የለም። ስለዚህ በደንብ የዮሐንስ ራእይ ማንበብ በጣም ደስ የሚል ነው።